የዜሮ ድምርም ለማለት እውነት የሚያስቸግር ነገር ከዜሮም አይደለም አሁን የምንነሳው። በነገር ላይ ከኔጌቲቭ ነው የምንነሳው። ኔጌቲቭ ብዙ ቁጥሮች ነው የምንነሳው እና እንዴት ወደ ዜሮ መመለስ እንዳለብን በራሱ ገና ብዙ ጊዜ የሚፈጅ እንደሆነ ነው የማስበው ከዚህ በኋላ የሚኖረን ሂደት። ቅድም የእንግሊዙን ጠቅላይ ሚኒስትር አንስተ ነበር እና እዛ ላይ እድሉን ስለሰጣችሁን እናመሰግናለን ያሉት። እዚህ ሀገር እድሉን የምሰጣችሁ ነው የምንባለው። ቤዚካሊ ህዝብ አይደለም ወይም የሆነ እንትን አይደለም የሚሰጠው እና እድሉን የሚሰጠው አንድ ሰው ነው እዚህ ሀገር ላይ። ስለዚህ ያንን ኤክስፔክት ማድረግ አንችልም። እንደው በዛ መቅናትም በጣም እንትን ይሆንብናል። አንዳንድ ጊዜ በጣም ቅንጦት ይሆናል። ምክንያቱም እኛ ገና ስለመኖር ነው የምናወራው። እንዳልኩ ዜሮ ላይ ለመድረስ ራሱ ገና ብዙ ዓመት ይፈጅብናል። በዚህ አያያዛችን በጣም ብዙ ኔጌቲቭ ውስጥ ገብተናል ብዬ ነው የማስበው እና ከዚህ ቀደም ስንለው ከነበረው አልሆነም። የምርጫው ውጤት እንደው ስም መጥራት ነው እንጂ የቀረን እንትና በዚህ ቦታ ያሸንፋል እኮ ብለን ተናግረናል። ስለ ፓርቲዎቹም ተናግረናል። በጣም ደጋግመን የተናገር ነው። እናውቀዋለን ማን በዚህ ቦታ እንደሚያሸንፍ። ምክንያቱም ኦልሬዲ የተነገረ ነገር ነው። ቅድም ጌትነት እንዳለው ዲሎቹንም እዛ ውስጥ ተሆኖ የሚታወቁ ነገሮች ነበሩና ብዙ የተለየ ሰርፕራይዝ የሚያደርግ ነገር አይደለም፣ ግን ደግሞ እንድናስብ ያደርገናል። እንዳልኩ እንዴት ነው ወደ ዜሮ እንኳን መመለስ የምንችለው የሚለው ነገር በጣም የሚያሳስበን ነው አሁን ላይ የሆነው። እንዳልኩ ሰርፕራይዚንግ ነው ብዬ አላምንም። በጣም ግን እኔ በጣም የሚገርመኝ ነገር ማፈር የሚባለው ይሉንታ የሚባለው ባህላችን በቃ ተሽቀንጥሮ ተጥሏል። ቢያንስ ተምሬያለሁ የሚለው አካል እንኳን በችሮታ የሚሰጥ ወንበር ለዲሞክራሲ በር ይከፍታል ብሎ ተናግሯል ቃል በቃል። እንግዲህ አንድ ሰምተናል ሁላችንም እና እንዴት እንደዚህ አይነት ኦፖዚሽን እንደው በታሪክ አጋጣሚ ስልጣን እጁ ላይ ቢወድቅ ከዚህ አሁን ከምናየው ነገር እንደው የከፋ ከዛም የተሻለ ነገር ሊያደርግ ይችላል ብዬ አላስብም እና የተቃዋሚውን በራሱ ማን ምንድን ነው የሚለውን ተቃዋሚ ኦፍኮርስ ላንለው እንችላለን። ተቃዋሚ ብንላቸው ነው የሚሻለው እና የእነሱ ራሱ ማንነት በደንብ የተጋለጠበት በቃ በኩራት ደረት ተነፍቶ ተሰጥቶ የምክር ቤት ገብቻለሁ ያ ለዲሞክራሲ በር ከፋች ነው ሲባል በጣም የሚያሳፍር ነገር ነው እና በተለይ ግን በደንብ እንድናየው ያደረገን እንደዚህ አይነት ፓርቲዎችን እንደዚህ አይነት አካላትን ማንነት በደንብ ገላልጦ አሳይቷል። ምናልባት የሚያምኗቸው ጥቂቶች ከቀሩ የሚከተሏቸው ጥቂቶች ካሉ ለእነሱ ማንነታቸው በእውነት የሚያሳይና ቆም ብሎ እንዲያስቡ የሚያደርግ ነው። ማንን ነው እየተከተልኩ ያለሁት በእውነት የሚለውን ነገር የሚያሳይ ጉዳይ ይመስለኛል እንጂ በፍጹም ከጠበቅነው የተለየ አልሆነም። የምርጫው ውጤት እንትና በዚህ ቦታ ይገባል ብለን ሁሉ እንትን ብለናል። እነዚህ ቦታዎች ለማን እንደተለቀቁ እናውቃለን እና ውጤቱም ከዚህ የተለየ አይሆንም። በተለያዩ ምክንያቶች ነው የቀጠልንበት የሚል ደጋግመን ተናግረናል እና ብዙ ሰርፕራይዚንግ አይደለም። ወንድም አገኝ ግን ይሉንታ የሚባለው ነገር አለማፈር፣ አትሊስት ፖለቲካል ኢንቴግሪቲ የሚባለው ነገር በፍጹም እንደሌለ ቢያንስ ህዝብ ፊት የሚወራና የማይወራ ምንድን ነው ብለው የማይለዩ ከዛ ባለፈ ደግሞ እንዳልኩ ስለ ዲሞክራሲ ምንነት በፍጹም የማያውቁ የሆነ ቦታ ላይ የሆነ ሀገር መሪ እንደሆነ ነገር ሲሆን አይቶ ያንን አክት ለማድረግ የሚሞክሩ ሰዎች ነው እዚህ ላይ ያሉት ኦፖዚሽን ጋር ተቀምጠው ያሉት እና በጣም የሚያሳፍር ነው ለእነሱ። እኛ እናፍራለን። በቃ ልነግር አልችልም ስሜቱን። ቅድምም እየተነጋገርን ነበር እና በምን ቃልስ ነው ሊገለጹ የሚችሉት እያልን ነበረ። ውጤቱ ግን በፍጹም እየተለየ አይደለም። ተገመስም ብሔራዊ ጥቅሞች ላይ በሀገር ጉዳይ አንደራደርም። ያ ማለት ግን ብልጽግና በእነዚህ ነገሮች አይደራደርም ማለት አይደለም። ወይም ደግሞ ለማስከበር ፍላጎት አለው ብለን አናምንም። የመጀመሪያው ታስታውሳለህ ኢትዮጵያን እናድን በሚል በትግራይ ላይ የሆነውን እናስታውሳለን። አሁን በአማራ ላይ እየሆነ ያለውን እናውቃለን እና በየትኛውም መለኪያ ብልጽግና የኢትዮጵያን ብሔራዊ ጥቅም የማስጠበቅ ፍላጎት አለው ብዬ አላምንም። እንደውም አሳልፎ መስጠቱን በጣም በተደጋጋሚ ብዙ ማስረጃዎችን መጥቀስ በምንችልበት ሁኔታ አሳይቶናል። ከዚህ ቀደም በተደጋጋሚ ተደራደሩ፣ በጠረጴዛ ዙሪያ ነው ችግሮች መፈታት ያሉባቸው እንል ነበረ። አሁንም ያ አቋማችን አልተቀየረም። ነገር ግን እንዳልኩ እያንዳንዷ ያስቀመጥናት ፕሪኮንዲሽን
እያንዳንዷ መሟላት አለባት። አሁን ብልጽግና እንደ አንድ የበላይ አካል ሆኖ የሚደራደርበት ሁኔታ አይደለም ያለው። እንደ ማንኛውም ተደራዳሪ አካል ቁጭ ብሎ የራሱን አጀንዳ አምጥቶ የእኛን አጀንዳ ማስቀመጥ ባለብን ልክ በምንፈልገው ልክ እንዲሁም ደግሞ በትጥቅ ትግል ላይ የሚገኙት ወንድሞችም በተለያየ መንገድ እየታገሉ ያሉ አካላት ያላቸውን አጀንዳ ይዘው መጥተው እንዳልኩ ብልጽግና እንደ አንድ ተደራዳሪ እንጂ እንደ ሙሉ የድርድር ባለቤት ከላይ ሆኖ ልምራው የሚለውን ነገር በፍጹም አክሴፕት የምናደርገው አይደለም። ያም አይሆን ከሆነ ቅድምም ከዚህ ቀደም በተደጋጋሚ በመግለጫችን የሚገለጽነው ነገር ነው። አሁን ዙሪያውን ተጠግተው ፍርፋሪ የሚለቅሙ እንትኖቹን ይዞ ምስለኔዎቹን ይዞ መሰረታለሁ ለሚለው መንግስት በፍጹም እውቅና የምንሰጥ አይደለም። ዓለም አቀፉ ማህበረሰብም እውቅና እንዳይሰጥ ማድረግ የሚገቡንን ሂደቶች በሙሉ ምንሄድ ነው የሚሆነው። ከዚህ በኋላ እንዳልኩ ፈራ ተባ የሚባል ነገር ከዚህ በኋላ የሚያስኬድ አይመስለኝም እኔ በግሌ። ምክንያቱም እንዳልኩ እፍረት የለም። በቃ እዚህ ሀገር ላይ እፍረት የለም። የምፈልገውን አደርጋለሁ፣ ምን ታመጣላችሁ? እገላለሁ፣ ምን ታመጣላችሁ? አፈናቅላለሁ፣ ምን ታመጣላችሁ? መንግስት ብዬ በምርጫ በዛ ሁሉ ቢሊዮን ብር ስንት ነገር ማድረግ በሚችል እቀልዳለሁ። ህዝብ እየተራበ እየሞተ ምን ታመጣላችሁ ነው። እና መረር ብለን መሄድ ባለብን ልክ በዛ መንገድ ነው መሄድ ያለብን ብዬ የማምነው። ከዛ ባለፈ እንግዲህ በጣም የሚያስቅ ነው። እንግዲህ መሰረታል የተባለውን ፓርላማ እናያለን። እንደውም የሆኑ ቦታዎች እያየው ነበር እና ቅድም የሚያነሳችሁት ይመስለኛል ሞገስ መረር ብለው ቢጠይቁ ካሉ ወደፊት እንደው ለማስመሰልም ቢሆን እንዴ በችሮታ የተሰጣችሁ ወንበር መሆኑን ረሳችሁት እንዴ? ድሮም እኛ ነን ጥፋተኛ የሚሏቸው ነው የሚሆነው እና ይህ ሁሉ ባለበት ሁኔታ ከዛ ደግሞ አዲስ አበባ ላይ ተቀምጠው የአማራ ህዝብን እንወክላለን ብለው ለራሳቸው የቤተሰብ ሀዘን እንኳን አማራ ክልል መሄድ ያልቻሉ ሰዎች ናቸው። ሊነገራቸው ይገባል በሚነገራቸው ልክና እነዚህ ሰዎች በስንት የጥይት ሩምታ መሀል አልፈን ድምፅ አገኘን እያሉ ነው በምርጫው ጊዜ ሀገር ውስጥ ጭምር ያልነበሩ አካላት እና ይሄ ሁሉ ባለበት እንግዲህ ምን ፍለጋ ማስመሰል እንደሚፈልጉ ምን ፍለጋ ይህን ሁሉ ድራማ እንደሚሰሩ አላውቅም። ምናልባት ሾርት ሜሞሪ እንዳሉት ያንንም እየረሳን ብሎ አስቦ ሊሆን ይችላል። በተወሰነ መንገድ ልክ ናቸው። አብዛኛውን ነገር አሁን ላይ እያስታወሰን ስላይደለ እንደ ሀገርም ጭምር ማለት ነው መረሳት የሌለባቸውን ነገሮች እና እንዳልኩ ከዚህ በኋላ መረር ያሉ ሂደቶች ያስፈልጋሉ። ቅድም እንዳልኩ እያንዳንዱ ፕሪኮንዲሽን ዊዝ አወር ኦን ተርምስ የማይሟሉ ከሆኑ እንግዲህ መሰረት አለው ለሚለው በኮቴሽን ውስጥ መንግስት እውቅና የምንሰጥ አይሆንም። እኛ ብቻ ሳንሆን ደግሞ በአመኑበት በተለያየ መንገድ በትግል ላይ የሚገኙ ወንድሞች ጭምር የዚህ ሂደት አካል መሆን አለባቸው ብለን እናምናለን እና እንግዲህ ያ ነው መደረግ ያለበት ብለን እናምነው። ወንድማት እንደው ምልህ ነገሩ መቼም የሚገርም ነው፣ የሚደንቅ ነው። ያው እኛ ምንየው የዕለቱም ያው በዋዜማውም እንደምታውቀው ተከታታይ መግለጫዎች እናወጣ ነበር። መሻሻሎች ከሌሉ በስተቀር በዚህ ሂደት የተለየ ነገር አይፈጠርበትም። ባይሆን ይህንን እንኳን ጠቅልለን እንወስዳለን ካላችሁ በቅድመ ሁኔታዎቻችን ላይ እንኳን እንነጋገር ሸብረክ በሉ የሚል ያው በተደጋጋሚ ጮኸናል። እንግዲህ ያልጠበቅነው አልሆነም። እንደው አንዳንዱ ግን በዝርዝር ወንድማገኛው እናንተ በጥቅል ከውጭ ሆናችሁ ስለምታዩት እንደው ነገሩ አለ አይደለም ይሄ ወደኋላ መመለሱ ብሎ ምናምን እንደተጠበቀው በተለይ ግን የሆኑ ኬዞችን ስትሰማ እንዴት እንደው ይሄን ያህል ሀገር መቀነጃ ይሆናል? ቢሊየንስ ኦፍ ብር ነው የወጣው በዚህ ጉዳይ ላይ። ምን ለእኔ በቃ አሁን ባለፈው ሊደረባ ምርጫ ብለን ያወጣ ነው እና የሚገልጸውም አልመሰለኝም። በአጋጣሚ ሚኒስትራም ጋር ሼር እየተደራረግን ነበር ዛሬ እና ይሄ 7 እርምጃ ወደኋላ መባል አለበት። 7ኛው ሀገር አቀፍ ምርጫ ሳይሆን 7 እርምጃ ወደኋላ ነው የተመለሰው። እኔ 99.6 ምናምን ፐርሰንት መንግስት ያሸነፈበት ጊዜ እናስታውሳለን። አቶ ኃይለማርያም ዘመን ከዛም በፊት 97 ታስታውሳለን። ኦኬ 97ን በቃ ሰማይና ምድር ነው። እኔ ሌላውን እንደሆና 2013 ምን ብለን እናነጋግረው። 2013 በነገር ላይ ዛሬ ዜማ ፈጥኖ የወሰደውን
ይህም እንኳን ደስ ያላችሁ መልዕክት እኛ ነን ያወጣ ነው። አንድ ወንበር አላገኘም። በጣም የሚጠበቅ ነበረ ግን አንድ ወንበር አላገኘም። አልተከፋንም አሏ። የተወሰነ የማዘን ነገሮች ነበሩ እና አሁን ከዛ ጊዜ ከሁለት ዓመት እንኳን እንዴት አሁን ያን ጊዜ ጦርነቶች ነበሩ ሁኔታ ከዛም እንኳን ባለፉት 5 ዓመታት መደላደል እያበጀ ስርዓት ወደ መሻሻል ይሄዳል እንጂ እንዴት እያደር እንደ ካሮት ወደ ታች ያድጋል። በጣም ነው የሚገርመው እና ዛሬ ውሌን ሳተለስለው አልኩት ከ2013 ምርጫ 6ኛው ሀገር አቀፍ ምርጫ እንዴት 7ኛው እንደው በጥቂት ዲግሪ እንኳን አይሻሻልም። እኔ አሁን የሆነ 5 ሰዎች ስለገቡ 7 ሰዎች ስለጎደሉ 10 ሰዎች ምናምን አይደለም ነገር እያንዳንዱ ሰው ላይ ያለውን ሁኔታ ብትሰማ ወንድማቴ ትልቅ መድብል መጽሐፍ ነው የሚያፈው እያንዳንዱ ቤት በችሮታ እንደገባና ከዛ መሀል ደግሞ በጣም የሚገርምህ በችሮታ ያገኘው መቼም ዛሬ ምን ተናደን ወደ ሳቅ ቀይረነዋል እና ያው ጤነኛ ሆኖ ለማለት አልፎ አልፎ ሳቅም ስለማይ ለዛ ነው እና እንደ ምልክ የስምምነቱን እኮ ሂደት እናውቃለን። ያንን የምናውቅ ሰዎች የሆኑ ኃይሎች ደግሞ እሱን እንደው አናርነት በቃ ተፎካክረው አሸንፈው 20 ወንበር 80 ወንበር 10 ወንበር እና ነገ እናሸንፋለን እያሉ እንጂ አንተ እኔ ብዙ ጊዜ መከራችንን ኤምኤስ ላይ ቀርቤ እናገራለሁ ማለት መከራችን በጣም ጥቂት ነው። አሁን ሊሆን ካለው አንጻር በጣም ጥቂት ነው እላለሁ እና አሁን ይሄ ሰሞኑን ሊቀመንበር ምክትል ምናምን ተብለው ብቅ እያሉ የሚናገሩ ሰዎችን ሳይ አይ ይሄ መከራ በጣም ጥቂት ነው እላለሁ። በጣም በርካታ ጊዜ በጣም ጥቂት ነው እየሆነብን ያለው እና አጠር ለማድረግ 7 እርምጃ ወደኋላ የተመለስንበት ነው። የዜሮ ድምር ፖለቲካ የት ነው መልኩ ምን ይመስላል ከተባለ ምርጫ 2018 ያው ግዘፍ ነስቶ ስጋ ለብቶ ይኸው አለላቸው ማለት ነው። ማለት አንዱን በብሔሩ አንዱን በሃይማኖቱ በቃ እያጋጨህ እያላተምክ አንዱ የሆነ ተንጥቆ ይወጣል እና ሻሞ አላርለም ህፃናት ኳስ ወደ ላይ እንትን አድርገህ እንደምትሰጣቸው ከዛ አንዱ አይኑን ያወጣል አንዱ እንትን ያደርጋል ምናምን እና ነገሩ በጣም ይገርማል። እኔ ፕሮጀክት በመልቀቅ ራሱ በመልቀቅ ለምሳሌ ብልጽግና ለቀቅ የሆነ ቦታ ፋይን ለምሳሌ ከለቀቀ ተቃዋሚ ፓርቲዎች ከተወዳደሩበት ትንሽ ስሜት ይሰጣል። ይሄ ቅድም ብልጽግ ራሱ የሚመስል ነገር ቢሆን ይሆናል። የለቀቀውን ቦታ የምትፈልገውን ሰው ያንተን ይሄ ምስለሌህን ለማስገባት ያልተደረገ መፍጨርጨር ያልተደረገ እንትን የለም እና ሌትሪ እንደውም አሁን ስንሰማ የቁጥር መዛባቶች ሁሉ አሉ። እንግዲህ ደግሞ ያደር እንስቅበታለን ምልህ በሱ አንገረምም እንስቅበታለን። እንግዲህ ምንድነው የምናደርገው እኛ 2 ነገር ነው እንደምታውቀው ወንድማኔ የኛ ፍላጎት መንግስት አልባ መሆን በናሽናል ኢንትረስት ጉዳይ ላይ ልዩነት የለም። በኢትዮጵያ ላይ ዳር ድንበሯ ላይ በጥቅሟ ላይ ጉዳይ ብዙ ችግር የለብንም። ትብብር ኢትዮጵያነት በዚህ ምንም አይኑን የሚያሽበት ምክንያት የለም። ቤዚካሊ ግን መሀል ላይ ሆኖ ሀገሩን በማፍረስ አስተዋጽኦ የሚኖረው ኃይል ደጋግመን ብለናል። ብልጽግና 2019 ከዘለቀ ምናልባት ኢትዮጵያ ተረግማለች። አይዘልቁበትም። ጎትታ ያስገቧቸውን ሰዎች እነሱ ራሳቸውንም ይዘው አይዘልቁም። 2019 ይህን ጠንባይ መሆን አያስፈልግም። በቃ ይሄ ብዙ የፖለቲካ እንትን መሆን አያስፈልግም። ይሄን ለመናገር 2 ነገር ነው። ዋን ሸብረክ በሉ፣ ወደ ህዝብ ጆሮ ዘንበል በሉ፣ እንነጋገር። የምናስቀምጣቸው ቅድመ ሁኔታዎች አሉ። ተውትባቸው የነበሩ የወፍ ዘር ያለብን ይመስል በየቀኑ እየወጣ ተውትባቸው የነበሩ ቅድመ ሁኔታዎች አሉ። ቅድመ ሁኔታዎቹ ትብብር ለኢትዮጵያ እንድንል ፓርላማ ማስገባት፣ ሴትነት ምክር ቤት ማስገባት፣ አብርሃምን ማድረግ ምናምን ኢትዮጵያን ማዳን፣ ኢትዮጵያን መታደግ። ስለዚህ በጋራ እናድነውና ሀገሩ ሰላም ይሆንና ወጥቶ የመግባት ዋስትና ይከበርና ህዝቡ ኢኮኖሚ ይሻሻልለትና በልቶ የማደር ዋስትና ይጠበቅለትና ጦርነቶች ይቆሙ። ኤንድ ፖለቲካ የገባው በሙሉ ኩሽ እያልክ በቃ እያስክ የምታስገባበት
እና እየሰወርክ የምትገልበት ይቁምና ማለት በዚህ ውስጥ እንደ መንግስት ቁጭ ብሎ ወደ መነጋገር የኛ ቁም ነገር በአንድ በኩል እንነጋገር፣ እንደራደር ከተቃዋሚ ከጦር ካነገቡ ኃይሎችም ጋር ካነገቡ ኃይሎችም ጋር ከፖለቲካ ሂደቱም ጋር የኛ ለየት የሚያደርገው እኛንና መሰል የእውነት በሀገር ጉዳይ ላይ ሊነጋገሩ የሚችሉ ኃይሎች ቁጭ ብለው በሀገር ዕጣ ፈንታ ላይ እንነጋገር። የታሰሩትም ፍቱ፣ የፖለቲካ ምህዳሩ ይስፋ፣ ይህን ጦርነቶች ይቁሙ። በዚህ ጉዳይ ላይ መነጋገር እንፈልጋለን። በሀገር ዕጣ ፈንታ ላይ መነጋገር እንፈልጋለን። አሁን ስለሆን በፍቅር አይደለም። አሁን ከአሁን ከነገርኩህ 10 ይሁንልን፣ 15 ይሁንልን፣ 20 ይሁንልን አሉ። እንግዲህ ባለፈው አውርተናል። ቢያንስ አዲስ አበባን ብናድን ብለን ደጋግመን አውርተን ነበር። አልሆነም፣ በተለያየ ምክንያት አልሆነም። አሁን እያልን ያለ ነው የሀገሩን ዕጣ ፈንታ ደግሞ ቁጭ ብለን እንነጋገርበት። በአንድ በኩል ይሄ አልሆን ካለ እንግዲህ ባለፈውም ዛሬም ደጋግመን እየተናገርን ነው በተለያዩ ቃለ መጠይቆች እናንተ ጀምሮ ለመንግስት ለሚመሰረተው መንግስት እውቅና አንሰጥም። ሰማይ ዝቅ ምድር ከፍ ይላል። እውቅና አንሰጥም። እውቅና አንሰጥም ብቻ ሳይሆን ሌሎች ሀገራትና ኃይሎችም ኢንተርናሽናል ተቋማትም ለመንግስት እውቅና እንዳትሰጡ፣ ለመንግስት እውቅና ከሰጣችሁ ተብረክ ብሎ ወደ ድርድር ወደ ጠረጴዛ ዙሪያ ንግግር ካልመጣ እውቅና ብትሰጡ ወይም እንኳን ደስ ያለ ብትሉ ድሮም ገዝታችሁ ህዝብ ጨብጭብ እንደማለት ነው። ቦምብ ገዝታችሁ አሽጋችሁ እንካ ግደል ብላችሁ የልደት እንትን እንደመስጠት ነው። እንኳን ደስ ያለ እንደመስጠት ነው። ስለዚህ አቁሙኛል እየወተወትን ነው። ይሄ ደግሞ ወደ ምን ይሄዳል? ወደ ቀለማዊ ትንቢተኝነት፣ ወደ ህዝብን ወደ ማስተባበር ይሄዳል ማለት ነው እና በዛ ታግዞ ነው የሚመጣው ወንድም